የፋኖ አደረጃጀቶች አፋብን የሚባል አዲስ አደረጃጀት ይዘን መተናል ብለው መግለጫ ሰጥተዋል፣ ወይም ለደጋፊዎቻቸውም ለሁላችንም አሳውቀውናል። አፋብን የአማራ ፋኖ ብሔራዊ ንቅናቄ የሚባል ማለት ነው እና በእነሱ አገላለጽ ይሄ አዲሱ ንቅናቄ በፊት ላይ አፋብሃ የሚባለው የዛ እና አፋሕድ የሚባለው በእነ እስክንድር የሚመራው ሁለቱ ድርጅቶች በጋራ ኮሚቴ አቋቁመው ያ ኮሚቴ ከጥቅምት መጀመሪያ አካባቢ ጀምሮ ሲሰራ ቆይቶ በመጨረሻ የተፈጠረ አደረጃጀት ነው። አንድ የሆነ አደረጃጀት ሁለቱን ያጣመረ ነው እንደማለት ነው። የምናውቃቸውን አፋብሃ የሚባለውን እንደዚሁም አፋሕድ የሚባለውን አደረጃጀት ሁለቱን የያዘ አደረጃጀት ነው የሚሉት። እሱን ይመስላል ወይ እንነጋገርበታለን። ይሄ አፋብን አመራሮች መርጧል። ዘመነ ካሴን ሊቀመንበር አድርጓል። ከሱ ስር 3 ምክትል ሊቀመንበሮች አሉት። የዘመነ ካሴ ሁነኛ ተፎካካሪ ይሆናል ተብሎ ይጠበቅ የነበረው እስክንድር ነጋ አማካሪ ሆኗል። አንዳንዶች የእስክንድርን ፖዚሽን ገዘፍ አድርጎ ለማሳየት ሲሞክሩ ይቻሉ። የፖሊሲና ስትራቴጂ ጉዳዮች መምሪያ ኃላፊ ነገር ነው፣ አማካሪ ነው፣ ሌላ ነገር የለውም። እሱንም እዛ ላይ እንደዚሁ ደግሞ ማስቀመጣቸውን በጣም ግራ ገብቶኛል። የእስክንድር ቦታ በጣም ነው ግራ የገባኝ። አንደኛ አማካሪ ነው እንዳልኳችሁ፣ ሁለተኛ ነገር ከእስክንድር ጋር በአስተሳሰብ ልዩነት አለን ይሉ ነበረ፣ በስትራቴጂ ልዩነት አለን ይሉ ነበረ። እስክንድር የአማራ ብሔርተኝነትን እንደ መነሻ፣ የኢትዮጵያ ብሔርተኝነትን እንደ መዳረሻ የሚያይ ነው። እኛ ደግሞ የአማራ ብሔርተኝነት በራሱ መነሻችንም ነው መድረሻችንም ነው ብለን ነው የምናስበው እና ከእስክንድር ጋር ይህን አይነት የአስተሳሰብ አንዳንዴ ርዕዮተ ዓለም የሚሉታል የርዕዮተ ዓለም ጉዳይ አድርገው ስለሚያቀርቡት ግን በቃ የስልት ልዩነት አለን ይሉ ነበር እና የስትራቴጂ ልዩነት አለን ይሉ ነበር። ይህንን ሰው የስትራቴጂ ጉዳዮች መምሪያ ኃላፊ ስታደርገው ትንሽ አስገራሚ ነው የሚሆነው። ዞሮ ዞሮ እስክንድር እዛ ቦታ ላይ የሚያቀርባቸውን የፖሊሲ አማራጮች እና ስትራቴጂዎች ያዩታል። ከጠቀማቸው ይቀበሉታል፣ ካልጠቀማቸው አይቀበሉትም። እስክንድር ነጋ አማካሪ ነው የሆነው ማለት ይቻላል። አንዳንዶች በጣም ወሳኝ ቦታ ነው የተሰጠው ምናምን ብለው አይ ቲንክ የእስክንድር ደጋፊዎችም እንዳይከፋቸው ይመስለኝ እንደዛ ሲሞክሩ ስላየውኝ ነው። ወሳኝ አይደለም ቦታው፣ አማካሪ ነው የሆነው እስክንድር። በዛም ምክንያት ነው አፋብን የአማራ ፋኖ ብሔራዊ ንቅናቄ የሁለቱ ድርጅቶች ውጤት ነው ወይ የሚለው ጥያቄ ውስጥ የሚገባው ለዛ ነው። ቢያንስ ከአፋሕድ ምክትል የሆነ የለም ነው የምላችሁ። ተሳስቼ እንደውም ልየው ምክትል የሆነ የለም። የሁለቱ ውጤት ቢሆን ቢያንስ ምክትል እናይ ነበር። አሁን ምክትሉ አንዱ መከታው ማሞ መከታው ማሞ የአፋሕድ ነው። ሀብቴ ወልዴ አፋብሃ ነው። ከአዲሴ አፋብሃ የሚባሉ ናቸው። የሁለቱ ውጤት ነው ማለት የሚቻል አይደለም። በአብዛኛው የተቆጣጠሩት አፋብሃዎች ናቸው። አፋብሃ ውስጥ የነበሩት 13ቱ አመራሮች እንዳለ አሁንም አመራር ናቸው ማለት ይቻላል። ይሄ ማለት አፋሕድ ኦልሬዲ ተበታትኖ ስለነበር በዚህ ስብስብ ውስጥ ይሄን ያክል የጎላ ሚና ይኖረዋል ተብሎ አይጠበቅም። ያንንም ስንል ነበር። ተበታትኗል። አብዛኛው ኃይሉ አመራሮቹ የሚታወቁት የአፋሕድ ሰዎች ወደ መንግስት ገብተዋል፣ እጅ ሰጥተዋል። የቀሩት ደግሞ
ለአፋብኃ እጅ ሰጥተዋል። ከፊሉ ለብልጽግና፣ ከፊሉ እስክንድር ነጋ ለነዘመነ ካሴ እጅ ሰጥተዋል። እንግዲህ ለመንግስት እጅ የሰጡ ሰዎች የት ቦታ ላይ እንደሚሾሙ አናውቅም። ለነዘመነ እጅ የሰጡት እነ እስክንድር ግን ያው አማካሪ ምንም ተደርጎ ተሾሟል ማለት እንችላለን። ስለ እነ እስክንድር ነው ያወራሁት። ያው ስለ አፋሕድ አጠቃላይ አደረጃጀቱን ግን በሚመለከት እውነት ለመናገር ፖዚቲቭ እይታ ነው ያለው። ጥሩ ነው ያደረጉት። እውነት ለመናገር አይሳካላቸውም የሚል ግምት ነበረኝ። ብዙ ጊዜ ለምን አንድ አትሆኑም የሚል ጥያቄ አነሳ ነበረ። ሰምታችኋል። በጣም ብዙ ጊዜ በቃ አንድ ከመሆኑ ውጪ ምርጫ የለም። እንደውም የፋኖ አደረጃጀቶችን በጣም እንድንወቅስ ካደረጉ እና በእነሱም ላይ ራሱ ተስፋ ያደርጉ የነበሩ ሰዎች በሙሉ ተስፋ እንዳያደርጉ በሚያደርግ አይነት መልኩ ስንቀሳቀስ የነበረው አንድ መሆን እንደማይችሉ ደጋግመው ስላሳዩን ጭምር። አንድ መሆን ደግሞ ካልቻሉ እነዚህ ሰዎች ከሚናገሩት ኮዝ በላይ የሆነ ግላዊ የሆነ ነገር አላቸው፣ ግላዊ የሆነ ነገር አላቸው የሚል ይሄ የኛ ብቻ አይደለም። ብዙዎች የፋኖን እንቅስቃሴ ላይ ገለልተኛ ሆነው ማለት የፋኖ ደጋፊ ሆነው ሳይሆን የፋኖ ደጋፊ ካድሬ በሉት ልክ እንደ ብልጽግና ካድሬ የብልጽግናን ነገሮች ሁሉ እንደሚሸፋፍነው የፋኖ ደጋፊም እንደዛው ሆኖ ለፋኖ ካድሬ ነው። ራሳቸውን ግን ገለልተኛ ሆነው ሀሳብ የሚሰጡ ሰዎች ሁሉም የሚሉት ነው። አንድ መሆን ለምን አልቻላችሁም? ምክንያቱም አንድ የመሆን ፍላጎት እነሱ ጋር አለ። አንድ እንዲሆኑ ደግሞ የሚደግፋቸው ማህበረሰብ ደግሞ እየገፋም ጭምር ነው። እሱም ጋር ፍላጎት አለ። ማህበረሰቡ ጋር ብቻ ሆነው እነሱ ጋር ፍላጎት ባይኖር ማህበረሰቡን አታቻኩል። ያለውን ሁኔታ እነሱ ያውቁታል። መሪዎቼ እስካልክ ጊዜ ድረስ ስማቸው ልንል እንችላለን። ግን ማህበረሰቡም ግፊት ያደርጋል። እነሱም ደግሞ ያንን ግፊት ጠብቁን፣ መልስ እንሰጣለን ምናምን ነገር ይላሉ። ሞከሩ፣ ፌል አደረገ። ሞከሩ፣ ፌል አደረገ። ከአንዴ ሁለቴ። እንደገና ሶስተኛ ደረጃ ደግሞ እነሱን ተስፋ ማድረግ። ፋኖ ምንም ቢሆን ምንም የመደገፍ ግዴታ ያለባቸው ሰዎች ዕዳ ነው የሚሆነው እንጂ የኛ ሊሆን አይችልም። እና ይሆናሉ የሚል ግምት አልነበረኝም። ፐርሰናል የሆነ ፍላጎታቸው ስለሚጋጭ ያለው የጎጠኝነት እሳቤ ራሱ አምቢሽናቸው ብዙ ነገሮችን እጠቅስ ነበረ። የፋኖች አንድ ለምን እንደማይሆኑ ኦልሬዲ በቃ አይሆኑም ብዬ ስለደመደምኩ ለምንድን ነው የማይሆኑት የሚለውን ላይ ነበረን መልስ ማተኩር የነበረው። አሁን አንድ ሆነዋል። በበጎ ነው የማየው። አንድ መሆናቸው በጣም ይጠቅማል፣ ለነሱ ይጠቅማል፣ ምንም ጥያቄ የለውም። ይጠቅማል ብቻ አይደለም፣ በነገራችን ላይ ትልቅ ኃላፊነትም ነው። ነገ ከነገ ወዲያ ነው የምናየው። በአግባቡ ካልተያዘ ሊጎዳቸውም ይችላል። ግን መቼም ትግል ላይ ምን ጊዜም ቢሆን አንድ መሆን ለውጤቱ ይጠቅማል። ለሰርቫይቫል ምናልባት አደገኛም ሊሆን ይችላል። ግን እንደሚሉት አሁን ያለውን ብልጽግናን አስወግደው ለአማራም ሕዝብ ይሁን ለተቀሪው የኢትዮጵያ ሕዝብ የሚጠቅም አይነት ስርዓት እናስቀምጣለን የሚል ነገር ካላቸው ለዛ አንድ መሆን ምንም ጥያቄ በሌለ ሁኔታ ይጠቅማል፣ ይጠቅማቸዋል። ለሕዝቡም በጣም ይጠቅማል፣ ለሕዝቡም ይጠቅማል። ቢያንስ አንድ ሲኮን ተጠያቂነት ይኖራል። ተጠያቂ የምታደርገው አንድ አካል አለ። ያም አካል ያንን አይነት ኃላፊነት ላለመውሰድ ሲል በአግባቡ እንዲመራ ያደርጋል። ግን ተበታትነው ባለበት ሰዓት አንዱ በሚያደርገው ነገር ሌላኛው ኃላፊነት የሚወስድበት ምንም ምክንያት የለም። ትንሽ ስርዓት ይይዛል ነው የምላችሁ። የፋኖ እንቅስቃሴ አንዱ ትልቁ ችግር ስርዓት ያጣ እንቅስቃሴ ስለነበረ
አሁን ስርዓት ይኖረዋል፣ ተጠያቂነት ይኖረዋል፣ ኃላፊነት የሚወስድ አካል አለ። አሁን ላይ እነ ከሌ ባደረጉትን ያልጠየቅም የሚል አካል አይኖርም። ለህዝቡ ይጠቅማል። ሁለት ይህ ህዝቡ ውስጥ ሆኖ የሚያደርጉትም ጦርነት በሂደት ይቀንሳል። ወደ መደበኛ ጦርነት መሸጋገር አማራጭ የሌለው ጉዳይ ይሆናል። ያ ደግሞ ሲሆን አሁን ባለው አይነት ስርዓት ባጣ አይነት መልኩ አይደለም ጦርነቱ የሚሆነው። በተወሰነ ደረጃ የጦርነት መልክ ይኖረዋል። ቦታ መርጠው አይነት ነገር ማለት ነው። ያ እንደ ህዝብ ውስጥ ራሱ ሊኖር የሚችልንም ነገር ይቀንሳል። እንደው ነገሩንም ደግሞ በሰላም ይፈታ ምንም ከተባለም አንድ መሆን የሚፈጥረው አቅምም ስላለ ያ አቅም ደግሞ በራሱ የመደራደር ፍላጎትን ሁሉ ይዞ ሊመጣ ይችላል። አንዱ ፋኖች አንደራደርም ሲሉ የነበረበት አንዱ ምክንያት ከአቅም ጋር በተያያዘ ነው። አሁን ለድርድር ብንቀመጥ ምን አቅርበን ምን ልንቀበል እንችላለን? ያለን አቅም ለመደራደር የሚያበቃ ነው ወይ ተብሎ ሲገመገም አይደለም። ቢሆንም ግን ለአፍም እንኳን ሲሆን ሲባል አልደራደርም አይባልም። ግን ይሉ የነበረበት አንዱ ምክንያት ይሄ ነበር። አሁን ደግሞ ወደ አንድነት ሲመጡ ለመደራደርም ፍላጎት ሊኖር ይችላል። ጫናም ይኖራል። አሁን ደጋፊያቸውም ተቋሚያቸውም ጫና ማድረግ የሚችልበት አመራር አለ። እንዲህ እያለ በሂደት አይ ቲንክ ፋኖ የሆነ ቅርጽ ያለው ነገር ይሆናል። በፊት ቅርጽ የለውም፣ የሚጨበጥ የሚያዝ ምናምን አይነት ነገር አልነበረም እና ህዝቡን ጎርሶታል በተወሰነ ደረጃ። እነሱን ቢጠቅምም ያ የነበረው አይነት እንቅስቃሴ ማለት ነው። ከዚህ አንጻር አንድ መሆናቸው ጥሩ ነው። አንድ ሁኑ ብሎ ሲያበረታታ ቻሌንጅም ሲያቀርብ እንደነበረ ሰው መሆናቸውን አፕሪሺየት ማድረግ እወዳለሁ። አንድ መሆናቸውን ለየት ያለ ነው ያሁኑ። ከዚህ ቀደም አንድ ለመሆን ሞክረዋል። ነገር ግን ሁለት ሆኑ። አፋሕድ የሚባል እና ደግሞ በቃ ሌሎቹ። ያኔ ነው ልዩነታቸው እንደውም የጀመረው። አንድ ለመሆን ያደረጉት ጥረት የበለጠ ለያይቷቸው እርስ በርስ ሁሉ እስከ መጋጨት ሁሉ ደርሰዋል። ቀጥሎ ከአፋሕድ ውጭ ደግሞ ያሉት አንድ ለመሆን ሞከሩ። እነሱ ደግሞ 13 አመራር ያለው ለይስሙላ ብቻ እንደው አንድ ሳይሆኑ አንድ መሆን ከብዷቸው ወጡ እንዳይባል ብቻ አንድ ሆነን ብለው በንጋታው ደግሞ አፍርሰውት በበፊት ስማቸው በራሳቸው መንገድ መግለጫ ምናምን ማውጣት ጀመሩ። እንደውም ተጋጭተው ሙላ ነበረ። ይሄ ግን እንደዛ አይደለም። ይሄ ልቅም ያለ የድርጅት ቅርጽ አለው። አመራር አለው። ምክትሎቹ በስተዋል ይባላል። ይህ በኢትዮጵያ ፖለቲካ ውስጥ የተለመደ ነው። ያሉ የብሔር ቅራኔዎች አሉ። አሁን ሀገራዊ ፓርቲዎችንም ራሱ ብትወስዱ እንደዛ ነው። አሁን በፊት በኢህአዴግ ጊዜ ተቃዋሚ ፓርቲዎች የሀገራዊ ፓርቲ የሚባሉት ማለት ነው። አሁን ምክትሉ ማነው? ዋነኛው ሰው አማራ ከሆነ በአብዛኛው አማራ ነው የሚሆነው። ሀገራዊ ፓርቲ ላይ በአብዛኛው ከአማራ ክልል የመጡ ሰዎች ናቸው ሊቀመንበር የሚሆኑት። ምክትላቸውን ከኦሮሞ ያደርጋሉ። ሀገራዊ እንዲመስል እየተባለ የሚደረግ ነገር አለ። ይሄም ምክትሎቹ የበዙበት ነገር ጉዳዩ አማራዊ እንዲመስል፣ በአማራ ውስጥ ደግሞ ጎጠኝነቱ ስላለ ይሄ ጎንደሬነት፣ ጎጃም ምን እንኳን ጎጠኝነት አልለውም፣ ግን አሁን እንግዲህ እየለመድኩት መጣሁ። በጣም በተደጋጋሚ ስሰማው ማለት ነው። ደስ አይለኝም እንደዛ ስለው። ክፍለ ሀገራዊ አስተሳሰቡ ልበል። እሱን ለመወከል ነው ምክትሎቹ የበዙት። ከዛ ውጪ በየዘርፉ ደግሞ አመራሮች አሉት። ምንም ጥያቄ በሌለው አይነት ሁኔታ አፋሕድንም አይመስልም፣ አፋብኃንም አይመስልም። ከሁለቱም የተለየ የድርጅት ቅርጽ ያለው በቃ ሲባል የነበረው ወይም ደግሞ ሰው ሲጠይቀው የነበረው አይነት አንድነት ነው።
በቅርጽ ደረጃ እያየን ያለ ነው ማለት ነው። ይዘን መተናል ብለው ያሳወቁን። እንግዲህ እስካሁን ድረስ በአመሰራረት ሂደት ውስጥ ቅሬታ ውስጥ ገብቶ ምን ብሎ ያፈነገጠ አካል አልሰማንም። በአብዛኛው ሰው ሲጠይቅ የነበረውን አይነት አንድነት ይዘው ነው የመጡት። ይሄ ለየት ያደርገዋል ያሁኑ። ለዛ ነው የምናበረታታው፣ ጥሩ ነው የምንለው። ሰውም ሲጠይቅ የነበረው እኛም ስንጠይቅ የነበረው ይሄንኑ ነው። አንዱ እሱ ነው። ሁለት የዘመነ ሊቀመንበር መሆን ነው። እሱም በጣም ጥሩ ውሳኔ ነው። በጣም ጥሩ ውሳኔ ነው። ታስታውሱ ከሆነ አላውቅም፣ ግን እኔ ዘመነ ካሴ ሊቀመንበር ቢሆን ሰጀስት አድርጌ ያውቃለሁ፣ ሀሳብ አቅርቤ ያውቃለሁ። የፈለገ ነገር ብታዩ የፋኖ አደረጃጀትን ለመምራት የሚያስችል አቅም ፈጥሮ የምታዩት ሰው ዘመነም ብቻ ነው። ሌሎቹ ጎላ ብለው የወጡትና የሚታዩት ማለት ነው በሱ ደረጃ የፋኖ አደረጃጀቶችን ለመምራት የሚያስችል ቁመናም ሆነ አቅም ተላብሰውን ያላዩዋቸው። ምናልባት ውስጥ ላይ ያልወጡ ያልተገለጡ አሉ ከተባለ የኛ ችግር አይሆንም። እሱ መሪ መሆን የሚፈልግ ሰው ምን ጊዜም ቢሆን ራሱን መግለጥ አለበት፣ ራስን መሸጥ አለበት እንጂ ፈልፍሎ የሚያወጣክ የለም ነው የምልህ። መሪ መሆን የምትፈልግ ከሆነ ፈልፍሎ የሚያወጣክ ሰው የለም። ኢትዮጵያ ውስጥ ደግሞ በአብዛኛው የትኛውንም አይነት ስብስብ ካያችሁ መሪ የሚሆኑ ሰዎች አደባባይ ላይ የሚያወሩ፣ ስብሰባ ላይ የሚናገሩ፣ ሀሳብ የሚሰጡ ምናምን አይነት ሰዎች የኮሚቴ የሚሆን የምናምን መሪ ነው ይደር። ያ ማለት መሪ መሆን የምትፈልግ ከሆነ ራስን መግለጥ፣ ራስን መሸጥ አለብህ እንጂ ማንም ፈልፍሎ አያወጣህም ከፈጣሪ ውጭ። እሱም ለራሱ ዓላማ ለመሪነት ከመረጠ ፈልፍሎ የሚያወጣ አይነት ሁኔታዎችን ይፈጥርልሃል። ተፈልፍለህ ወጥተህ መሪ ልትሆን ትችላለህ። ነገር ግን ዘመነ እንዳልኳችሁ ራሱን በደንብ ገልጧል። በትምህርት ዝግጅቱም ጥሩ ነው፣ የገፋ ነው ለማለት ፈልጌ ነው። እና ጎበዝ ተማሪም እንደነበረ ነው የሚነገርለት። የፖለቲካ ልምድም አለው ከኢህአዴግ ቤት ጀምሮ። ታውቃላችሁ አይደል? የአማራ ክልል ላይ የወጣቶች ምናምን ሊግ ወይ እንደዚህ ነገር ሰብሳቢ ነበረ። ኤርትራ በረሃ ወርዶ ከነ ፕሮፌሰር ብርሃኑ ነጋ ከነሱ ጋር ሁሉ በተለይ ደግሞ ከአንዳርጋቸው ጽጌ ጋር ብዙ የሰራ ሰው ነው። ከዛም በኋላ ወደ ሀገር ቤትም ከገባ በኋላ የፋኖ አደረጃጀቶችን በመፍጠርም በማደራጀትም በመመስረትም ረገድ ከማንም የማይተናነስ አስተዋጽኦ ነበረው። የፖለቲካ ልምድ አለው። በፋኖ ትግል ውስጥ ጥያቄ ይቅረብበት ቢባል ከማይቀርብባቸው ሰዎች ውስጥ አንዱ እሱ ነው። ተጠየቅ ውስጥ ከማይገቡ ሰዎች ውስጥ አንዱ እሱ ነው። እናም ደግሞ መሪ ካልሆንኩም ባይ ነው። ባይዘዌ ይሄ አፋብን የሚባለው ስብስብ አሁን የተፈጠረው ድርጅት በዚህ መልኩ እንዲሆን ዘመነ ሊቀመንበር መሆኑ ትልቅ አስተዋጽኦ አለው። እሱ ሊቀመንበር ባይሆን እንደዚህ አይነት ድርጅት አይኖርም። ሰው ፍላጎቱም በሱም ደረጃ የፈለገ ሰው ያለ አልመሰለኝም። እኔ ፋኖ ውስጥ እነዚህን ነገሮች ሁሉ አይቼ ጥሩ ቁመና ላይ ነው፣ ከሱ የተሻለ አቅም ያለው አካል የለም ብዬ ሰጀስት ያደረኩት ሰው ነው ዘመነ ካሴ። በብዙ በሌሎቹ ጉዳዮች እምወቅሰው ሰው ቢሆንም እሱ መሆኑም ጥሩ ነው። ለድርጅታቸው በጣም የሚጠቅም ጉዳይ ነው። የት ድረስ ይሄዳል የሚለው ግን በደንብ መፈተሽ ያለበት ጉዳይ ነው። እነሱ እንደሚሉት ከሆነ አዲስ ድርጅት ይዘን ከመጣን በኋላ የሚገርም መነቃቃት ተፈጥሯል ባይ ናቸው። ደጋፊያችን በጣም በሚገርም መነቃቃት በደስታ ምናምን ተቀበለን ነው እያሉ ያሉት። ግን እውነት ወይ ውሸት ነው? ያው እነሱ እንደዛ ሊሉ ነው የሚችሉት። ያን ያክል
ንቅናቄ አልፈጠረም። ያ ማለት ሰው ድርጅት ተፈጠረ ከመባል በላይ ሌላ ነገር ይጠብቃል ማለት ነው። ድርጅት ይዘን መጣን ከማለት ባሻገር ሌላ ነገር ይጠብቃል ማለት ነው። ሰው ድርጅት ይዞ መጥቷል፣ ግን የነበረውን አይነት መነቃቃት ለመፍጠር ግን ሌላ ተጨባጭ የሆነ ነገር ይጠበቅባቸዋል። ትግሉ የፋኖ ትግል በጣም የተጎዳበት ወቅት ላይ የመጣ ድርጅት ነው። በጣም የተጎዳበት ኦሬዲ በቃ ፋኖ አከተመለት በሚባልበት ወቅት የሚታወቁ አመራሮች ተስፋ ቆርጠናል ብለው በገቡበት ወቅት የመጣ ድርጅት ነው። ኢቭን ዛሬ ራሱ እንኳን የገባ ከጎጃም ከምስራቅ ጎጃም የገባ አንድ በእነሱ ዘንድ የሚታወቅ አመራር አለ። አሁንም ለመንግስት እጅ የሰጠ ማለት ነው። በዚህን ወቅት ላይ ነው ይሄ ድርጅት የመጣው። ተጠይቆ በተጠየቀበት ወቅት ሳይሆን ቀርቶ ሰው ከሰለቸው በኋላ የመጣ ድርጅት ነው። ሰው ድርጅት ይዘን መጣን ስለተባለ ብቻ የሆነ አይነት ንቅናቄ አይፈጠርም። የሆነ አይነት መነቃቃት፣ የሆነ አይነት መነሳሳት ይፈጠራል ብሎ ማሰብ ስህተት ነው። ተግባራዊ የሆነ እንቅስቃሴ፣ የሚጨበጥ የሚዳሰስ ውጤት ማየት ይፈልጋል። አንዱ እንዳልኳችሁ ትግሉ በተጎዳበት ወቅት ላይ የመጣ ድርጅት ስለሆነ ስሜት ከፍ አያደርግም። ያው የፋኖ የሆነ ነገር በሙሉ ግዴታቸው የሆኑ ሰዎች አሉ። እነሱ ምንም ተገኘ ምንም ማጫጫው ግዴታቸው ስለሆነ ስሜትን በእነሱ አንለካው። እኔ ግን ባለኝ መረጃ የፋኖ ትግል ላይ ተስፋ ያደርጉ የነበሩ ሰዎች በበጎ አይተውታል። ነገር ግን በሚጠብቁት ወቅት ላይ የመጣ ስላልሆነ የመጣበት ወቅት ደግሞ በቃ ፋኖ ተበታተነ፣ ከፊሉ ወደዚህ እጅ ሰጠ፣ ሌላውም ደግሞ ከሺፒኤልኤፍ ጋር ከምናምን ጋር መስራት ጀመረ ምናምን የሚባል ነገር ላይ የመጣ ስለሆነ ከፍ ያለና ይሄ ዋው በቃ የሆነ ነገር ሊፈጠር ነው የሚል አይነት መነቃቃት አላየሁም። በእርግጠኝነት ብዙዎቻችሁም የአይነት ኦብዘርቬሽን ነው የሚኖራችሁ። ያ እንዳይሆን ያደረገው ምክንያት አለው ነው ማለት ነው። ሰው የሆነ ተጨባጭ አይነት ውጤት ይፈልጋል። ከዛ ውጪ አንድ ሆነን መጣን ሲባል ህዝቡ አንድ መሆናችሁን ብቻ አይደለም የሚፈልጉ ደጋፊ የፋኖን ትግል ተስፋ የሚያደርገው አንድ በመሆናችሁ ደግሞ የሚጠብቀው ነገር ደግሞ አለ። የሚጠብቀው ነገር አለ። ለዛም ነው አንዱኑ የሚል ግፊት ሲያደርግ የነበረው። ለዛ ነው ሰው ያን የሚጠብቀውን ነገር ሲያገኝ ነው አይ ቲንክ ትንሽ ንቅናቄ የስሜቱም ከፍ ማለት እና እንደገና ይሄ ወደ ተስፋ አይነት ነገር ውስጥ ሊገባ የሚችለው ሰው እዛ ላይ በደንብ መስራት ይጠበቅባቸዋል። እንግዲህ ቅድም ግን እንዳልኳችሁ ሪስክም ጭምር ያለው ነው። አንደኛ ነገር መሪው ዘመነ ነው። አሁን ዘመነ ፖፑላር ነው በፋኖ ትግል ውስጥ። በቃ በተለይ ደጋፊዎቹ በጣም የተለየ ነገር አድርጎ ነው የሚቆጥሩትና የሚያዩት። የእሱን ስም ለመገንባት ካደረጓቸው ነገሮች አንጻር ዘመነ የሚመራው ድርጅት ወይም መሪ ሆነበት ድርጅት ይዞት የሚመጣውን ውጤት እውነት ለመናገር ለማየት በጣም ነው የምንጓጓው። ዘመነ ያንን መስጠት ካልቻለ እንግዲህ እንደሚባልለት አይደለም ማለት ነው። አንደኛ በጣም ትልቅ ነገር ነው የሚጠበቀው። በደጋፊው በኩል በጣም ጥበቃው ትልቅ ነው። ያን መመገብ አስቸጋሪ ነው። ያን ማሟላት በጣም ከባድ ነው። እንዳልኳችሁ አሁን ንቅናቄም ያልተፈጠሩ የስሜት መነሳሳት ሁሉ ተፈጥሮ ያላያችሁበት ምክንያት
ድርጅት መጣ አይደለም እንፈልገው ነው። ከመጣስ በኋላ ደግሞ የሆነ ውጤት እንፈልጋለን። ይሄ ጥበቃ ለነሱ ቀላል ጫና አይደለም። የህዝቡን ጥበቃ የሚመጥን አይነት ውጤት ይዞ ለመምጣት ትልቅ የአመራር ብቃት ይፈልጋል። እሱን ይዞ ይመጣል ወይ የሚለው አንድ ጉዳይ ነው። ዘመነ መሪ ከመሆኑ ጋር ተያይዞ የጎጠኝነት ስሜት እንደ አዲስ ያቆጠቁታል። ይሄ የክፍለ ሀገራዊ ስሜት ዘመነ ካሴ በሰኔ 15ቱ የምታውቁት ማለት ነው የአማራ ክልል አመራሮች እርስ በርስ የተገዳደሉበት ወቅት፣ እዛ ላይ እጁ አለበት የሚባል ሰው ነው። ያ አጋጣሚ ማለት የአማራ ብሔርተኝነትን ከአማራ ብሔርተኝነት ወደ ክፍለ ሀገራዊነት ያወረደው ማለት ነው፣ የከፋፈለው አጋጣሚ ማለት ነው። በዛ አጋጣሚ ውስጥ ዘመነ ካሴ ትልቅ ድርሻ ነበሩ ይላሉ። በዛ የሚከሱት ብዙ ናቸው። ይሁን አይሁን እኛ የራሳችን የምናውቀው ነገር ቢኖርም ግን ያው በዛ የሚከሱት ብዙዎች አሉ። ከዛ ጋር ተያይዞ ዘመነ ካሴ የሚመራው አይነት ድርጅት የማይቀበል የህብረተሰብ ክፍል አለ። እሱ የሚፈጥረው እንቅስቃሴ አይ ቲንክ ለድርጅቱ በጣም ፈታኝ ነው። ተግዳሮቶቹን ነው እየነገርኳችሁ ያለሁት። አንደኛው በጣም ትልቅ ውጤት ነው የሚጠበቀው፣ እሱን ማምጣት ይችላሉ። ሁለት ጎጠኝነቱ አለ። ሶስተኛ ራሱ የአመራር ስብጥሩንም ካያችሁት እነዚህ አካላቶች እውነት የእስ ሰንሰለትን ተከትለው ለመስራት ፍላጎት ያላቸው ናቸው የሚለውም እሱም ራሱ በጣም አስቸጋሪ ነው። የየራሳቸው ሰራዊት አላቸው። ያ ሰራዊታቸው ለነሱ ነው ታማኝነት። በአመራሩ መካከል የሀሳብ ልዩነት ቢፈጠር በድምጽ ብልጫ ምናምን የሚባል ነገር የለም። ሰራዊት ውስጥ እንደዛ የሚባል ነገር የለም። ጉልበት ነው ወሳኝ። የራሱ ሰራዊት አለው። ለምሳሌ ምሬ ወዳጁ የራሱ ሰራዊት አለው። የእሱ ሀሳብ ተረግጦ የሌሎች ሀሳብ እውን የሚሆኑበት አይነት ሁኔታ ላይ ሰራዊቱን ለምን ዋጋ እንደሚያስከፍለው አላውቅም። እሱ ምናልባት ቢኖር ማለት ነው ሀሳብ እንደዚህ ይደረግ እንደዚህ አይደረግ በሚለው ጉዳይ ላይ የሀሳብ ልዩነት ቢኖር የሀሳብ ልዩነትን ተቀብሎ ያላመነበትንም አይነት ነገር እንዲሳካ አስተዋጽኦ በማድረግ ረገድ እንዴት ሊያደርጉ ይችላሉ አላውቅም። ምክንያቱም እያንዳንዱ የየአካባቢው የጎበዝ አለቃ በየአካባቢው። ስለዚህ እሱ ሀሳብ ተረግጦ የሰመነ እውን የሚሆንበትን አይነት ምክንያት ለምንድን ነው ምሬ ሊቀበል የሚችል? አሁን ለምሳሌ ወታደራዊ አዛዡ ጄኔራል ተፈራ ማሞ ናቸው። ጄኔራል ተፈራ ማሞ ምንም ሰራዊት የላቸው። አሁን መከታው ማሞ ሰራዊቱን በሙሉ በጄኔራል ተፈራ ማሞ ስር የሚያደርግበት ምክንያት እንዴት ሊኖር እንደሚችል አላውቅም። ምሬ ወዳጆ ሰራዊቱን ሁሉ በጄኔራል ተፈራ ማሞ ስር የሚያደርግበት ምክንያት አላውቅም። ይህንን አይነት መተማመን ፈጥረዋል ወይ? አስቸጋሪ ነው። እውነት ለመናገር አስቸጋሪ ነው። አንድ መሆናቸው በጣም ተገቢ ነው፣ ልክ ነው። ግን ትልቁ ነገር ግን ይህንን አንድነት ይዞ መቀጠል ነው። እንዳልኳችሁ ህዝቡ የሚጠብቀው ውጤት አለ። እሱን ማሟላት ራሱን ችሎ አስቸጋሪ ነው። ከመሪው ጋር ተያይዞ የሚፈጠር የጎጠኝነት ስሜት አለ። አሁንም እንደዚህ አይነት እንቅስቃሴዎች ሶሻል ሚዲያ ላይ እያየው ነው። እሱም አስቸጋሪ ነው። ከዛ ውጪ እንዳልኳችሁ አሁን አመራር የተባሉት ሰዎች በሙሉ የአካባቢያቸው የጎበዝ አለቃ ናቸው እና በስራቸው ያለው ሰራዊት እዛ ሰራዊት ተአማኝነት ለነሱ ነው። አሁን እነዚህ ሰዎች ለነሱ ታማኝነት ያለውን ሰራዊት የድርጅቱ ሰራዊት አድርገው ምናልባት እነሱም ላይ የሚወሰን አይነት ነገር እንኳን ቢኖር የነሱ ሰራዊት ሊያስፈጽም ጭምር ነው ማለት። ለዚህ ይፈቅዳሉ ወይ ከተባለ
በጣም አስቸጋሪ ነው። በጣም እንዴት ያደርጉታል እንግዲህ አናውቅም። በጣም ትልቁ ቻሌንጅ ይሄ ነው። በጣም ብዙ ችግሮች ይኖሩታል። ሌላኛው ከቲፒኤልኤፍ ጋር የሚኖረው ግንኙነት እኔ ሁሌም ነው የምናገረው፣ የፋኖ ትግል ደጋፊዎችም ምናልባትም ፋኖችም የምትሰሙ ከሆነ እንደው የምታገኙት ነገርም ካለ ይቅርባችሁ፣ ይቅርባችሁ። ከቲፒኤልኤፍ ጋር ያለው ግንኙነት አሁን ባለበት አይነት መልኩ በፍጹም ሊቀጥል አይገባም። አንዱ ይሄንን የፋኖን አንድነት የሚፈታተነው ከቲፒኤልኤፍ ጋር ያላቸው ግንኙነት አሁን ባለበት አይነት መልኩ የሚቀጥል ከሆነ ከቲፒኤልኤፍ ጋር ያለው ግንኙነት የአቻ ግንኙነት አይደለም። መወሻሸት አያስፈልግም። ይሄ ቲፒኤልኤፍ ከፋኖ ጋር ግንኙነት አለው እየተባለ ብዙዎቹ የፋኖ አመራሮች ትላንት ያነሱት የነበረውን ምናልባትም ደግሞ የተዋጉለትን ጉዳይ ቲፒኤልኤፍ የኔ ነው ባይ ነው። የግዛት ጉዳይ እሱ የኔ ነው ቀን በቀን ሲል የፋኖ አደረጃጆች ትንፍሽ አይሉ። ትንፍሽ ይሄ በፋኖ ውስጥ ነገ ከነገ ወዲያ ለሚኖር ክፍፍል አስተዋጽኦ ይኖረዋል። ግንኙነቱ ይጠቅማል ከተባለ ስርዓት ማስያዝ፣ የአቻ ግንኙነት ማድረግ። ቲፒኤልኤፍ ያን ይፈቅዳል አላውቅም። ካልፈቀደ ግን ይሂድ፣ ተውት። ቲፒኤልኤፍ ለማንም የሚጠቅም ስብስብ አይደለም። ለማንም እንደውም ይሄ እግር ላይ የታሰረ አይነት አሎሎ በሉት። ቲፒኤልኤፍ ጎታች ነው። በዚህ ነው ጎታች ነው። ለተቃውሞ ጎራው እንቅስቃሴ ቲፒኤልኤፍ ዕዳ እንጂ ፋይዳ ያለው አካል አይደለም። ዕዳ ነው። እሱን ገና ከመሬት ማንሳት ሌላ ትግል ነው። ከወደቀበት ማንሳት ሌላ ትግል ነው። በቃ ትተው መሄድ ነው። የሚያሳዝን ከሆነ የሆነ የሚያስታምመው የሆነ አካል ብቻ ትተህለት በቃ አንተ ወደፊት መንገድህን መሄድ ነው። እንዴት የሚል አይነት የሆነ ውስጥን ቅር የሚል ነገር ከሆነ ማለት ነው። እንዴት ትቼው እሄዳለሁ የበለውበት ምናምን የሚያስብል ነገር ካለህ በቃ የሆነ የሚያስታምመው ነገር አስቀምጠለት መሄድ ነው ያለበት። ቲፒኤልኤፍ ከወደቀበት ማንሳትም ችግር ነው። ጭራሽ መቀየር የሚፈልግ አይደለም። አሁን ለምሳሌ ፋኖች አስረስን እየሰማሁት ነበረ። በጣም ስንወቀስ ነበረ ይላል። በጣም ሲወቀሱበት ነበር፣ አንድ በመሆን ረገድ ማለት ነው። እንግዲህ አሁን ያው አንድ ሆኖ መጥተዋል። ያስቀጥሉታል አያስቀጥሉትም እሱ ላይ ነው እየተነጋገርን ያለ። ቢያንስ ይሄ አንድ ምላሽ ነው፣ አንድ ሆኖ ሲላቸው ለነበሩ የህብረተሰብ ክፍል። ቲፒኤልኤፍ ተለወጥ እየተባለ እኮ የማይቀየር ድርጅት እኮ አሁንም ትላንት በነበረው አይነት መንገድ መሄድ የሚፈልግ የትላንት አቋሞቹን የያዘ እንደውም ተበዳይ ነኝ ባይ ነው። ይቅር በሉኝ ባይ ነው። ይቅርታ ጠይቁኝ ባይ ነው። ይቅርታ ጠይቁኝ፣ አላግባብ ነው የገፋችሁኝ ባይ ነው። ከብልጽግና ሻላችሁ ነበር እንደዛ ባይ ነው። ዕዳ ነው የምላችሁ። ለዛ ነው ቲፒኤልኤፍ ከፋኖ ጋር ደግሞ ያለው ግንኙነት የአቻም አይደለም። ግንኙነቱ የቲፒኤልኤፍን የበላይነት የሚያሳይ ግንኙነት ሆይ ይሄንን ግንኙነት የአቻ ማድረግ ይጠቅማል ከተባለ ማለት ነው። እኔ እንደማይጠቅም ነው ማስበው። ዋጋ ነው የሚያስከፍለው። በሱ ምክንያት የሚመጣ ነገር ፋኖችን ይከፋፍላል። አሁን ለምሳሌ እጅ እየሰጡ ያሉ ሰዎች የሚያነሱት ነገር ትግሉን ለቲፒኤልኤፍ ሸጡት ነው አይደለም? ያንን እኮ ነው የሚያነሱት። ምክንያቱም ለምንድን ነው ይሄንን የሚሉት? የሚገዛ እኮ ስላለ እኮ። ይሄን ሐሳብ የሚገዛ አማራ የሆነ ማህበረሰብ ስላለ እኮ የሚገዛ አለ። እንደዚህ አይነቱ ናት እንዴ ለቲፒኤልኤፍ ብሎ በጣም ይበሳጭ ማለት ገዢ ያለው ይሄ ሐሳብ
ገዢ አለው እና ሰው በሙሉ የቲፒኤልኤፍን ከጭንቅላቱ አውጥቶ የጣል አድርጋችሁ እንዳታስቡ። ሊከፋፍል ይችላል። ነገም ከነገ ወዲያ ከፋፋይ ነው የሚሆነው። ሰው ግንኙነቱን ማቆም ነው። አይ ግን ደግሞ ይጠቅማል ከተባለ ምናልባት ከወታደራዊ ምናምን ነገር አንጻር፣ ያው ከፖለቲካው አንጻር ነው ያዩት፣ ከወታደራዊ ምናምን ጉዳይ አንጻር ይጠቅማል ደግሞ ተብሎ ከታሰበ ስርዓት ማስያዝ፣ የአቻ ግንኙነት እንዲመስል ማድረግ ተገቢ ነው። ቢያንስ ቲፒኤልኤፍም ፋኖችም የሚጠይቁት ነገር አለ። የግዛቱ ጉዳይ የሁለቱም ጉዳይ ነው። የቲፒኤልኤፍም ጉዳይ ነው፣ የፋኖችም ጉዳይ። በዚህ ጉዳይ ላይ ለጊዜውም ቢሆን ተመሳሳይ አይነት አቋም ማራመድ ተገቢ ነው። ቢያንስ ይህን ጉዳይ አለማንሳት። ነገ አሁን ለምሳሌ ልዩነቶቻችንን በሚመለከት ይላሉ አለ ልዩነቶቻችንን በሚመለከት ስርዓቱን ካስወገድን በኋላ ከዛ በኋላ በሚኖረን ግንኙነት ልዩነቶቻችንን የሚያቻችል ነገር ለመፍጠር እንሞክራለን። አሁን ግን አገዛዙ ላይ ብቻ እናተኩር ነው የሚሉት። እንደዛ ከሆነ ቲፒኤልኤፍ ለምን ልዩነት ላይ ያተኩራል? ማነው እሱን የተለየ አይነት መብት የሰጠው? ፋኖች በቃ እዚህ ጋር እንዲህ የተስማማ ነው ብለው አገዛዙ ላይ ወይንም ስርዓቱ ላይ ወይም ብልጽግና ላይ ብቻ ሲያተኩሩ፣ ቲፒኤልኤፍ ግን ከፋኖች ጋር የሚለያየው ጉዳይ ላይ ሁሉ የማተኮር መብት እንዳለው በሚያሳይ አይነት መልኩ የሚንቀሳቀሱ ይህንን ግንኙነት መግራት ያስፈልጋል። እውነቴን ነው የምለው። ካልተገራ አፋብን ነው የሚባለው አይደል? አፋብን እንደ ኦነግ ነው። ይህን ያዙት። ከቲፒኤልኤፍ ጋር ያለን ግንኙነት ካልተገራ የትም አይደርስም። ኦነግን ነው የሚሆነው ነው የምላችሁ። በቃ እንደ ኦነግ አማራ ክልል ውስጥ እኔ ብቻ ነኝ የድርጅት መሆን ያለብኝ የሚል ነገር ግን አማራ ክልልን እንኳን መምራት የማይችል ማለት ነው። ኦነግ እንደዛ ከፍጥረቱ ጀምሮ የኦሮሞ ህዝብ ሀቀኛ ወኪል እኔ ነኝ ባይ ነው። ግን አንድም ቀን የኦሮሞን ህዝብ መርጦ አያውቅም። አንድም ቀን ይሄው ይታገላል ስታመጡ። የነዘመነ ካሴም ፓርቲ ወይም ቡድን የአይነት ዕጣ ፈንታ ነው የሚኖረው። ግንኙነቱን የአቻ የማያደርግ ከሆነ እያነሰ ግን ሳይጠፋ ግን እያነሰ ለውጥ የማምጣት አቅም ሳይኖረው ሊቀጥል ይችላል። ሰርቫይቭ እያደረገ ማለት እንደዛ ላለመሆን አይ ቲንክ ይሄንን በደንብ ማሰብ ያስፈልጋል። የጎጠኝነቱን ጉዳይ፣ የሰራዊቱ ተአማኝነት ለማን ነው? ሰራዊቱን ለሚመራው ላደራጀው ነው ወይንስ አሁን ለጄኔራል ተፈራ ማሞ ይሆናል? እሱ ራሱ በጣም ትልቅ ጥያቄ ነው። ትልቅ ጥያቄ ነው። በጣም ተግዳሮቶች አሉበት አዲሱ የፋኖ ድርጅት። እውነት ለመናገር ለጥቃት ተጋላጭ ነው። አንድ መሆን በጣም ከውጤቱ አንጻር እነሱም ከሚፈልጉት ውጤት አንጻር አንድ ከመሆኑ ውጪ ምንም የተሻለ ነገር የለም። ነገር ግን በልነረብል ናቸው አሁን ላይ። አሁን ደግሞ በጣም ተጋላጭ ናቸው። አሁን የተለያዩ አካላቶች በሚያደርጉት እንቅስቃሴ ራሳቸውን በሚያደርጉት እንቅስቃሴ ልዩነት ተፈጥሮ ይሄ ድርጅት ለሁለት ቢከፈል ወይ የሆነ ነገር ቢሆን ድጋሚ የማንሰራራት እድል የለውም። ለምን? በብዙ መንገድ ተጠይቆ የመጣ ጉዳይ። አይ በቃ አይመጣም በተባለበት ወቅት የመጣ ድርጅት ነው። አንድነቱን አስጠብቆ ማስቀጠል ካልተቻለ ከዛ በኋላ ድጋሚ ይህንን የፋኖን ትግል ማንሳት አስቸጋሪ ነው። በጣም አስቸጋሪ ነው። በጣም ጥንቃቄ ይፈልጋል። ማስቀጠሉ ነው ትልቁና ወሳኙ ጉዳይ። ትልቁ ጉዳይ አንድ መሆኑ ትልቅ ፋይዳ አለው፣ ምንም ጥያቄ የለውም።
ለዛም ነበር በተለያየ አይነት መንገድ ሰውም ሲጠይቅ የነበረው እኛም ስንጠይቅ የነበረው። ለዛ መልስ መስጠቱ ጥሩ ነው፣ የሚበረታታ ነው፣ የሚደገፍ ነው። ይህን አንድነት ግን ይዞ ደግሞ ግን መቀጠል አስቸጋሪ ነው። ይዞ መቀጠል አለመቻል ደግሞ ከነአካቴው ትግሉን ይጎለዋል። ትግሉ መቼም አይሞትም ከተባለ አይሞትም፣ ግን በቃ እድሜ ልክን እንደ ኦነግ ነው የምትሆነው። እንደ ኦነግ ኦነግ አሁን አለ እኮ ኦነግ እኮ አለ። በታሪኩ የኦሮሞን ሕዝብ መርቶ አያውቅም፣ ግን ለኦሮሞ ሕዝብ ሲታገል የኖረው። የኦሮሞን ሕዝብ ግን የሚመሩት ከሱ ኋላ የመጡት ናቸው። ኦነግ ምንድን ነው የሚሆነው? ሲከፋፈል ነው የምታየው። በቃ ሲበጣጠስ ሲከፋፈል፣ ግን አንሶ ሁላ እኔ ነኝ የኦሮሞ ትክክለኛ ወኪል ባይ ነው። ፋኖችም እንደዛ እንዳትሆኑ ነው የምላቸው። አንድነቱን ማስቀጠል በጣም በጣም ወሳኝ ነው። የዘመነ ካሴ ሊደርሺፕ ትልቅ ፈተና አለው። በጣም በጣም ትልቅ ቻሌንጅ አለው ከፊት ለፊቱ። መሪ መሆን ምን አይነት ሪስፖንሲቢሊቲ፣ መሪ መሆን ምን አይነት ከፊት ለፊት። እውነት ለመናገር ብዙ ጊዜ እኮ ተመራጭም እኮ አይደለም፣ የሚመረጥም እኮ አይደለም። አስፈሪ ነው። እንግዲህ በጣም ፈልጎታል፣ በመጨረሻም አግኝቶታል። እሱም ስላገኘው የአማራ ብሔርተኛው በተለይ በፋኖ ዙሪያ ያለው ሲጠይቅ የነበረውን አይነት ድርጅት አግኝቷል። ዘመነም መሪነቱን አግኝቷል። በፋኖ ዙሪያ ያለውም የአማራ ብሔርተኛም እንደዚሁ የሚፈልገውን አንድ ወጥ ድርጅት አግኝቷል። ሁለቱም አግኝተዋል። ይህንን ነገር ይዘው ማስቀጠል ይችላሉ አይችሉም? በሂደት የምናየው ነው። ማስቀጠሉ ግን በጣም ቻሌንጂንግ ነው፣ በጣም አስቸጋሪ እንደሆነ ይሰማኛል። ይኸው ነው በፋኖ አደረጃጀቶች አንድነት ዙሪያ ያለ ሀሳብ አስተያየት የሰጣችሁበት እየተነጋገራችሁበት እንደሆነ ገምታለሁ። ቴዲ ምን ሆነሃል? ዘሩ ፋኖ በዚህ ሁሉ ግፍና በደል እንዲቀጥል ትፈልጋለህ ማለት ነው? ለአማራ የሚታገል ነው የሚመስልህ? ዘሩ የጠየቀው ጥያቄ ነው። ዘሩ ቲፒኤልኤፍም በዛ ሁሉ ግፍና በደል እየቀጠለ ነው። ዘሩ ብልጽግናም በዛ ሁሉ ግፍና በደሉ እየቀጠለ ነው። ግፍና በደል መፈጸም አንድን ድርጅት እንዳይቀጥል ለመመኘት መለኪያ ከሆነ እውነቴን ነው የምልህ፣ ኢትዮጵያ ውስጥ የሚተርፍ ድርጅት የለም። ሁሉም መቀጠል የለባቸው። ሁሉም ሊቀጥሉ አይገባም። ብልጽግናም ግፈኛ ነው። እንደውም ሰሞኑን አንድ የሰሙት ነገር ሚሊሻዎችን በድሮን ጨፍጭፏቸው ተሳስቼ ነው ይቅርታ አላሉ። እኛ ጋር ኢንተርኔት ተዘግቶ ነበር እና ሲከፈት ነው የሰሙት። ተሳስቼ ነው ይቅርታ አለ። በቃ ይቅርታ ነው፣ ተሳስቼ ነው፣ የሰው ህይወት ጠፍቶ እንደው ይሄ ሰሞኑ ልጥቀስ ብዬ ነው እንጂ ብልጽግናም ግፈኛ ነው፣ በደለኛ ነው። ግን የቀጠለ ነው። የቀጠለ ብቻ አይደለም። እኛም እኮ የባህር በር ያመጣል ብለን እኮ በዛ አጀንዳ ዙሪያ ደግፈነዋል እኮ፣ በደሉን እያወቅን ግፉን እያወቅን ፋኖ ብቻ አይቀጥል የሚባል አይደለም ነው የምልህ። ግፍና በደልን መለኪያ ካደረግን የሚቀጥል ድርጅት ነው የምናጣው፣ አዲስ ነው የምንፈጥረው።